አንዳንዴ መድኃኒቱን መዝለል ካለብኝ እዘላለሁ። እማዬ ምን ሆነሽ ነው? አቶ አያሌው እንዴት ነህ? ሰላም ነው? ምን ነው በሰላም ነው? በጧት እንደወጣሁ ታውቂያለሽ አይደል እንዴ? እዚህ ቁጭ ብለሽ አትጠብቂኝ? ለምንድን ነው የምታስተር? ኖ ወልጃለሁ። ሴት ልጅ አለች። አረ ስለምን አባቃ ነው የምታወራው? የኔ እኮ ነኝ። አንቺ ያምሻል ንኪው ሰማለህ። እኔ ደግሞ ለአንተ የሚሆን ትዕግስት አልቆብኝ ሲሆን ሲጀመርም ትዕግስት አልፈጠረብኝ። ቅዱስ እንዳለው ብትጠነቀቅ ነው የሚሻል። ቆይ ይሄ ነገር እንዴት ነው? ያንቺ ልጅ የተወለደችው ከናሆም ነው እንዴ? አንተ ዝም ብለህ ስትባል ሰማም እንዴ? አንቺ ሰካራሚውን ብለሽ በቃ እዚህ አምጥተሽ አሳደርሽኝ አይደል? እኔ እኮ ማረገውን አላውቅም። ደግሞ ተው እያልኩ አልነበር? እንዳንተ እኮ መቅረት ትችል ነበር እንዴ? እኔማ አንቺን ለመጠበቅ ነው እንጂ የመጣሁት እኮ መቅረት ትችል ነበር። ኧረ እባክህ እና እኔ ነኝ መሀል ሳሎን ላይ ቆሜ ኪያዬ ያላንቺ መኖር አልችልም ስለ ሲጀመር ሁለተኛ አንቺን ሐሳብ አልከተልምሽ። እዚህ አምጥተሽ የሰው መሳቅ ያደርግሽኝ አይደል? ዝም በል እባክህ። እንደውም በዛው አስታረቅኳችሁ። እሺ ቆይ ግን ነው ማን ነው ቤት የሚያስገባኝ? አረ ኖርማል ነው። በቃ ኪያ ጋር አደርኩ ቢያቸው። እኔ አላቅም በእናት ግን በቃ ለአባቴ የሆነ ነገር እንዳይሉት ነው የምፈራው። ባክሽ ምንም አይሉሽም። በቃ ነው ወደ ቢሮ እንሂድ። ግን በእናት ልብሳችንን ሳንቀይር እንደዚሁ ልንገባ ነው? እኔስ ሂጂ መቀየር እችላለሁ። ይብላኝ ላንቺ እንጂ ነው። እኔማ መሄድ አልችልም። አንተ ግን ይሆናል። ለነገሩ ማን ያይናል ደግሞ ምን አገባን? እንሂድ እባክህ። በቃ ነው አሁን እንሂድሽ። ሰላም ሁላችሁም በያላችሁበት ያሬድ አለማየሁ እባላለሁ። በጽናት ድራማ ላይ የሳንቾን ገጸ ባህሪ ወክዬ የምጫወተው ልጅ ነኝ። ጽናት ድራማ እንግዲህ በሳምንት 4 ማክሰኞ፣ ሮብ፣ አርብና እሁድ ወደ እናንተ እየተላለፈ እዚህ ደርሰናል። ታሪኩ ላይ፣ ድራማው ላይ፣ ትወናችን ላይ፣ በአጠቃላይ ይዘቱ ላይ ምን አይነት አስተያየት አላችሁ? ይሄንን ከውድ ከናንተ ተመልካቾቻችን ማወቅ እንፈልጋለን። ማንን ትወዳላችሁ? ማን ይመቻችኋል? የትኛው ገጸ ባህሪ ያናድዳችኋል? ይሄንን በግልጽነት በኮሜንት አሳውቁ። በቀጣይነት ደግሞ እናንተን ውድ ተመልካቾቻችንን የሚያሳትፉ ጥያቄዎችን በተከታታይ ወደ እናንተ እናደርሳለን። ታዲያ እነዚህን ጥያቄዎች ቀድሞ በኮሜንት ለሚመልስልን ውድ ተመልካች የ2000 ብር ሽልማት እንዲሁም ደግሞ የአይፎን ሽልማት ወደ እናንተ እናደርሳለን። ታወቀ እንደ አይፎን ምን እንደሆነ አልታወቀም። አይፎን 8 ሊሆን ይችላል፣ አይፎን 18 ሊሆን ይችላል። የትም ያልተነዳ ማንም ያላናገረበት አይፎን እንሸልማችኋለን። 2000 ብር የሚያሸልመው ጥያቄ እንደሚከተለው ነው። ቀድማችሁ በኮሜንት መልሱ። ተሸለሙ። መልሳችሁን ቀድማችሁ በኮሜንት ከመልሳችሁ በኋላ ውድ ተመልካቾቻችን እናንተን ኮንታክት የምናደርግበትን ኢሜይል አድሬስ ሊሆን ይችላል፣ ስልክ ቁጥራችሁን ሊሆን ይችላል። የትኛውንም አድራሻችሁን ብቻ ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንወዳችኋለን። ኧረ አይፎን ስልክ ሄሎ እማዬ እንዴት ነሽ? ደህና ነኝ። እኔ ልመጣ ነውና ዳጊም እንደምትፈልግ እስቲ ጠይቂልኝ። እማዬ ደህና ነኝ፣ ምንም አልሆንኩም አልኩሽ እኮ። ደግሞ ሲጀመር አንቺ አይደለሽ እንደዚህ ነይና አብረን እንኑር ስትይኝ የነበረው እኮ። በቃ እኔም ደግሞ አሁን ልመጣ ነው፣ ሰዓቱ አሁን ነው ብዬ ስላሰብኩኝ በቃ ልመጣ ነው። እማዬ ምንም አልሆንኩም፣ በቃ ደህና ነኝ አሁን። በቃ እማዬ በቃ ልወጣ ስለሆነ ሰዓት እየሄደብኝ ነው። እባክሽ ደውልልሻለሁ በቃ። እሺ እማዬ። እማዬ ምን ሆነሽ ነው? አቶ አያሌው እንዴት ነህ? ሰላም ነው? ምን ነው በሰላም ነው? መቼ? አሁን? እሺ በቃ። አይ እሱማ ይመቸኛል፣ ግን ሁሉ ነገር ሰላም ነው አይደለ? እሺ በቃ እመጣለሁ።
እሺ ምን ሆኖ ነው? በሰላም ነው ግን? ወይኔ ጉዴ ነው። ምን ብሎት ይሆን? አይ በቃ ልቅር፣ እኔ መቅረት አለብኝ። ግን ደግሞ መቅረቴም ጥሩ አይደለም አይደል? ልሂድ አይደል? አዎ ልሂድ። ከቡና ጋር ምግብ ላቅርብ እንዴ? እናም የሚመጣ አይመስለኝም፣ ይቆያል። አይ አልበላም፣ አታቅርቢ። ለአንቺ ሰጅና ቢ። እንዴ ምሩ ምን ሆነሻል? ምግብ ሳቤ መድኃኒት ልትወስጂ ነው እንዴ? አይዞሽ ምንም አልሆንም። አንዳንዴ መድኃኒቱን መዝለል ካለብኝም እዘላለሁ። ቆይ ምሩ ምን ሆነሻል? ችግር አለ እንዴ? መድኃኒትስ መዝለል ለምን አስፈለገ? ቆይ ናሁም ለምን በጣት ወጣ? የለም ሀዊ፣ በቃ ብቻዬን ማሰብና መረጋጋት እፈልጋለሁ። በቃ ተይኝ። ቆይ እስኪ ምግብ የከለከለሽ ነገር ምንድን ነው? ንገሪኝ እስኪ፣ ልሰማሽ ዝግጁ ነኝ። ሲያወሩት እኮ ነገር ቀለል ይላል። ሀዊ ናሁም ተናዶብኛል። በአሁኑ አልጮህብኝም፣ አልተናደደብኝም። ወይኔ ዝምተው ግን እንዴት ነው የሚያስፈራው። ማለት ለምን? ቆይ መሀላችሁ ምን ተፈጠረ? ከእሌኒ ጋር አይቶኝ ነው። ምን? አንቺ ከእሌኒ ጋር መታ ነበር? ቆይ አንቺ እሷ ለምን እንደመጣሽ ጠፍቶሽ ነው? እውነቱን አትነግሪውም ነበር? ሄጄ አግኝቻት ነበር። ዳጊ ታማለች እና ለማሳከሚያ ገንዘብ ሰጥቷትና ልታመሰግነኝ መጣች። ሄጄ አግኝቻት እያለ ናሁም መታኝ። ሀዊ በጣም ነው የተናደደብኝ። ምን? ምሩ እንዴት እንደዚህ ታደርጊያለሽ? እንዴት አንቺን ሰይጣን ታገኛታለሽ? በገዛ እጅሽ ችግር ወደ ቤትሽ እየጎተሽ መሆኑ ታውቆሻል። ግን አልሰማሽኝም እንዴ ሀዊ? ልጇ ዳጊ ታማለች እና እኔ ደግሞ ረዳዋት። ቆይ ምንድን ነው ክፋቱ? እናት ታማ አንቺም ቤት ነሽ። ይሄኔ እሷ ለሰርግሽ መሰናክል እያሰበችልሽ ነው። አንቺ ግን በሷ ማሊያ ትታለያለሽ። አይደለም ሀዊ፣ ዳጊ እውነት ነው የታመመችው። እናትየዋን ላለማመን ብለን ዳጊን መቅጣት የለብንም። ተይምሩ፣ በገዛ እጅሽ ለምን ችግር ቤትሽ ትጠሪያለሽ? በደስታሽ ላይ ለምን እንቅፋት ታበጃለሽ? እንግዲህ ተይኝ ሀዊ፣ ናሁም ያኮረፈኝ ይበቃኛል። ደግሞ አንቺም አትጨመሪ። ተይምሩ፣ ስራሽ ልክ አይደለም። እንዳሌኒ ያሉ ሰዎች ላይ ደግ ለመሆን መሞከር ልክ አይደለም። አልገባሽም ሀዊ? ዳጊ ታማለች። ይህንን እያወቅኩ እንዴት ነው አርፌ የምቀመጠው? ያቺ ትንሽ አበባ ስትታይ የምታሳሳ ልጅ እኮ ናት። ለቀናትም ቢሆን አብረን ተሰቃይተናል። የኔ ምስኪን። ቢያንስ ሰርግሽ ይለፍ፣ ራስሽ ላይ ተኩሪ። እልኝ ደግሞ ዋና ጠላትሽ ናት። ታይኝ በቃ ሀዊ፣ እኔ ለጥሩ ብዬ ያደረኩት ነገር እንዲቆጨኝ አልፈልግም። ምሩ እባክሽ ተይ በቃ። እስካሁን ያየሽው እስቃ ይበቃል። በቃ ነው፣ ምንም ይቅርታ ጠይቂ። እሺ ጠይቀዋለሁ፣ ግን አላውቅም። በጣም ነው ተስፋ የቆረጠብኝ። እሺ ምግብ ላምጣ? አይ አልበላም። እንዴት እሺ ብሎ ከጉሮሮ ይወርድልኛል? አይ እንግዲህ ሙሽሪት መክሳት አይቻልም። ቬሎ ይዞ ነው የሚጥልሽ። ግን እኮ አላስተኛኝም። ናሁምም ምግብም ዘግቶሽ አትሽም። መጀመሪያ ምግብ ቢ፣ ከዛ ናሁም ምግብ ስር ለመደፋቱ አቅም ታገኛለሽ። ጨዋታ ጨምረሻል እባክሽ። ያው ደጋሽ አይደለው። ካልተጫወትኩማ ምኑን ሰርግ ሆነ። በይ በቃ ላምጣ። እሺ ናሆሜ ነው እንዴት ነው የምታረቀው? እንዴት ብዬ ነው አይኑን የማየው? በቃ አሁንማ በእኔ መረር ብሎታል። ግን እኮ በሆኑ እኔም ልክ ነኝ። ዳጊ የእውነት እንደታመመሽ ሲያውቅ ማን ያውቃል ሊያመሰግነኝ ይችላል። እንዴ እዚህ ምን ትሰራለህ ነው ወይስ እዚህ ሰፈር ቤት ተከራይ ተገባ? አይ እንደዛ እንኳን አይደለም። እዚህ አንድ ጉዳይ ነበረችኝ። በዛም ለምን አይኗን አላየውም ብዬ ደወልኩልሽ። አይ ጥሩ አድርገሃል። አንቺ ግን ምንድነው እንደ ጻል ልጅ እናቴ አታስወጣኝም እሺ አትለኝም ምናምን የምትይው? አረ እንደዛ ሳይሆን ያው በቅርቡ በተፈጠረው ነገር ነው ማድረግ እንደዚህ ተቆጣጣሪ ሆነች። እሺ ከዚህ በላይ ደግሞ እኔን ጠባቂ ያደርገው መቅጣት ሳይኖርባቸው አይቀርም። እንዴ ለምን? በደንብ አድርጌ እንጠብቀሽ ነው። አንቺን እኮ በደህንነት ነው መጠበቅ ያለብሽ። አታስብ። ያንተ ልብ አራርቶ ከዛ ረመኔ እጅ አስመለጠኝ አምላክ ያውቃል። እሱማ ልክ ነሽ። ቢሆንም ግን ከሱ በታች ትንሽ መጠበቅ አለብሽ ብዬ ነው። አይ ጥሩ አድርገሃል። እኔ የምልህ ግን ታሳስረኛለሽ ብለህ እንዴት አልፈራኸኝም? ይሄን ጥያቄ ለመጠየቅ የዘገይሽ አይመስልሽም? ስንት ነገር ካሳለፍን በኋላ እንደገና ወደ ኋላ። እሱማ ልክ ነህ። ግን እኔ እንደዚህ በነጻነት ስታገኘኝ እኮ ድፍረትህ ገርሞኝ ነው።
በመጀመሪያ ደረጃ እኔ አስገድጄሽ አይደለም እያገኘሁሽ ያለሁት። እንድታገኘኝ ፈቃድሽን ጠይቄሻለሁ። አንቺ ትመጫለሽ። አሪፍ ፍልስፍና ነው። እንደዚህ ስትል ግን አንድ ቀን ከፖሊስ መኪና ጋር ቆሜ ነው የምታገኘኝ። አታረጊውም እኮ አይባልም። ሴት ልጅ እኮ መች አለመ መች እንደምትተኩስ አይታወቅም። ልክ ነህ። እኔም ለዚህ ነው ፍራኝ፣ ተጠንቀቀኝ አልኩ። እሺ፣ ዛቻና ማስፈራሪያውን ሰምተናል። እኔም በቻልኩት አቅም እውነት የሚሆንበትን ቀን ለማሳጠር ተግቼ እየሰራው ነው። ወንድ ልጅ እኮ ጠላት ከሆነ ግልጽ ጠላት ነው። ሴት ልጅ ግን እያሳሰቀች ነው የምትገለው። እንዴ እና ፈገግታን እያዩ መሞት እኮ መታደል ነው አይደል እንዴ? አንቺ መልስ ምቶችሽን አልቻልኳቸውም። እውነት ከአቅሜ በላይ ናቸው። እንግዲህ ወይ ሌላ ጊዜ ለምደህ እንድትመጣ ጊዜ ቀጠሮ ልስጥህ እንዴ? እንደውም ካላስቸገርኩሽ ደስ ይለኛል። እንዴ ሄዱ ምን ነው ቆይሽ ብዬ ስወጣ ማን ነው እሱ? ደህና ነው ማዘር? ደህና ነኝ እግዚአብሔር ይመስገን። ምን ትሰራላችሁ እዚህ መንገድ ላይ ቆማችሁ? ምን መሰለሽ እሱ ማለት እኮ ጓደኛዬ ነው። እዚህ ከመጣው በኋላ የተዋወኩት እና አሁን ሊጠይቀኝ መጥቶ ነው። እንዴ እና ሊጠይቅሽ የመጣን እንግዳ እንደዚህ በውጭ ነው እንዴ የምትሸኙ? ኧረ ነውር ነው። ኑ በሉ ወደ ቤት ግቡ። አይ ሌላ ጊዜውን፣ አሁን ግን ስለቸኮልኩ ልሂድ። እንዴ ምን ማለት ነው? እኔ ባልመጣ ስንት ሰዓት ሙሉ ቆማችሁ ልታወሩ አልነበር እንዴ? በሄዱ አሁን ይዘሽው ነይ። አንቺ እቺ እናትሽ ነው አታስወጣኝ ምናምን ስትይ ነበር። እቺ እኮ ፈታ ናት። እኛ ድሬዎች እኮ እንደዚህ ነን። ባይሆን ና ግባ። ቶሎ ነው ግን የምትወጣው። እሺ እሺ፣ አታስቢ። እኔ ካላደርኩ ብዬ አላስቸግርሽም። የኔ ልጅ ነይና እዚህ እናውራ ማለት እኮ እንደዚህ እንድትጨናነቂ አይደለም። ኧረ ጋሼ እኔ አልተጨናነኩም። ይኸውልሽ እቤት ነይና እናውራ ማለት ትንሽ ስለደከመኝ ነው። እዚህ ካልተመቸሽ ውጭ ማውራት እንችላለን። ኧረ ችግር የለውም፣ እዚህ መሆን ይችላል። ይልቅ ጋሼ ለምንድን ነበር የፈለከኝ? ያው የኔ ልጅ አንቺና ናሆም መሀል የተፈጠረውን አውቃለሁ። እኔ አውቃለሁ ጋሼ፣ ጥፋት ሰርቻለሁ። ግን እመነኝ ከዚህ በኋላ ተመልሼ ወደ ናሆም ህይወት አልገባም። ይሄ ደግሞ ቃሌ ነው። እንዴ የኔ ልጅ ምን ማለትሽ ነው? ያኔ ልጆች ነበራችሁ። ልጅነታችሁ ደግሞ ስተት ላይ ጣላችሁ። ያ ስተት ደግሞ ፈጣሪ ወደ ፍሬ ቀየረው። ይሄ ደግሞ የአንቺ ብቻ ጉዳይ አይደለም። እሱማ ልክ ነህ እኮ ጋሼ። ግን ደግሞ ታውቃለህ ብዙ ጊዜ እኮ ልጆች የሴቶች ጥፋት ናቸው። እንደሱ ብለሽ አደምድሚ። አሁን እዚህ የጠራሁሽ እንደ ትልቅ ሰው አውርተን እንድንወስን ነው። አልገባኝም። ቆይ ምኑ ነው የምናወራው ጋሼ? ይኸውልሽ የኔ ልጅ ናሆሜ ሊሞሸር ነው። ያ ማለት ግን ከአንቺ ጋር ያለው ነገር በሙሉ ይቋረጣል ማለት አይደል? ጋሼ ከአነጋገር የተፈጠረውን ነገር በሙሉ እንዳወቅ ገብቶኛል። ግን ደግሞ እመነኝ እኔ ጋሼ ከዚህ በኋላ ምንም ነገር አልፈልግም። ምን ማለት ነው አልፈልግም ማለት? ይሄ እኮ የአንቺ ወይም የናሆሜ ጉዳይ አይደለም፣ የአንዲት ታዳጊ ልጅ ጉዳይ ነው። እሱማ አሁን ግን ደግሞ እኮ በጣም ብዙ ሰው አለ አይደለ? በጣም ብዙ ልጅ አለ ያላባት ያደገ። እና ታዲያ እንደዛ ተባለና አንቺ ልጅሽን ብቻሽን ልታሳድጊ ነው? በዛ ላይ ደግሞ ናሆም አባትነቱን አምኖ ሊቀበል እየተዘጋጀ እያለ። አይ ጋሼ አሁን እኮ እሱም ቢሆን የሌላ ሰው ባለቤት ነው። ሲቀጥል ደግሞ ምሩ በጣም መልካም ሰው ናት። ስለዚህ እኔ ደግሞ በእነሱ መሀል ድጋሚ መግባት አልፈልግም። ይኸውልሽ አሁን በጣም ስህተት ነገር ነው እያወራሽ ያለሽው። ጋሼ በቃ ተረዳኝ እባክህ። እኔ ከዚህ በኋላ እነሱ ፊት የሚያቆመኝ ምንም አይነት ድፍረት የለኝም። እኔማ ሀሳቤ መጀመሪያ አንቺን ላውራሽና ከዛ በኋላ ናሆሜን አወራዋለሁ ብዬ ነው። አይ ጋሼ እንደዛም አይሆንም። ናሆም በጣም ይናደድብኛል። ደግሞ መንገድ ላይ ከምሩም ጋር ስታወራ አይቻችኋለሁ። ምንድን ነበር የምታወሩት? ሰርፕራይዝ አዩኝ የመጣሁልህ። አለምዬ እንዴት ነህ? አልመጣም ብለሽኝ አልነበረም እንዴ? እንዴ አላስችላለኛ። ልጄልና ባሌን ትቼ ናፈቃችሁኝ። በይ በይ አረፍ በይ ቁጭ በይ። ቆይ ግን እሷ ማናት? ሰላም ነው አለምዬ። እሌኒ እኮ ነኝ። እሌኒ እሌኒ? እንዴት እንደማታውቂ ትሆኛለሽ? እሌኒዬ ነይ እስቲ። ደህና ነሽ? ደህና ነኝ አለምዬ። እንዴት ነሽ? በስመ አብ በስንት ጊዜሽ! ቤቱ እንዴት አልጠፋብሽም? አዎ አለምዬ አልጠፋብኝም እኮ ሳይጠፋብኝ መጣ። አለምዬ ግቢና እረፍት አድርጊ። ከመንገድ ነው የመጣሽው? እሉዬ የትም እንዳትሄጂ መጣሁ። እሺ ብዙ የምናወራው ነገር አለ። የኔ ልጅ መጣሁ። ሌላ ግዛት እስቲ ምሩ ምሩ፣ አንቺ ምሩ! አቤት ነው። ብዙ አስጠራው እንዴ? ውስጥኝ በጧት እንደወጣሁ ታውቂያለሽ አይደል እንዴ? እዚህ ቁጭ ብለሽ አትጠብቂኝ? ለምንድን ነው የምታስጠሪ? በጣም ይቅርታ ስራ ይዤ ስለነበር ነው። ደግሞ እንደምትመጣ አልነገርከኝ። የኔ ፍቅር ስቀልድ ነው። እሺ ማለት አልገባኝ። እናቴ አንቺ ምንም አላጠፋሽም። ሁሉም ነገር የኔ ጥፋት ነው። ስላስቀየምኩሽ፣ ስለጮኩብሽ፣ ስለተናገርኩሽ ይቅርታ አድርጊልኝ።
ናኦሚ እንዴት እንዳስጨነቀኝ እኮ ስላልገባ ነው። ይቅርታ አድርጊልኝ እኔ እናት። እሺ ይቅር ብያለሁ። ከዚህ በኋላ ግን ስትናድር ተናገረኝ እንጂ በዝምታ አትቅጣኝ። እሺ ሲጀመር አልናደድብሽም። ምን አድርገሽ ታናድጅኛለሽ? እኔም እኮ ሰው ነኝ። የሆነ ነገር ልል እችላለሁ፣ ግን ስናገር ዝም ከምትለኝ ይልቅ ብትናገረኝ ይሻለኛል። በቃ ያለፈው ነገር አልፏል። ድጋሚ እንደማይፈጠር ቃል ገባልሻለሁ። እሺ እሺ። አሁን ቆንጆ ምግብ አዊ ሰርታለች፣ እንብላ አይደል? አንቺ እንብላ ብለሽኝ አይደለምና ምግብ አፈርስ እንብላ ብትኝ አልበላም። በቃ ቁጭ በል እንድታቀርብ ልንገራት። የኔ ፍቅር በጣም አፈቅርሻለሁ። እሺ እኔም አፈቅራለሁ። እግዚአብሔር አንቺን የኔ ስላደረገልኝ በጣም ነው የማመሰግነው። እንዴት ነው ሳሎን መግባት ይቻላል? ገብተሻል እኮ እንደውም ልንጠራሽ ስንል ነው የመጣሽው። እና ምን ልታዘዝ? እዚህ ጋር የምታያት ሚስቴ ርቧታል እና ምግብ እንድታመጭላት ፈልጋ ነው። ላቅርብልሽ ስላት እኮ እምቢ ብላኝ ነው። አሁን ነው የመጣቻለሁ። እኔ እኮ ማለት የሷ አፒታይዘር ነኝ። ስለዚህ ትበላለች። እንዲያው አሁንማ እበላለሁ። እናንተን ሳልበላችሁ አቅርባችሁ ምግቡን እንብላ። አዎ አያጅቦ ሳትበላን በፊት ይዘሽልን። እሺ በቃ ላቅርብ። የኔ ፍቅር ማዛው ደስ ይላል በጣም። እኔ እንኳን ብዙም የአበባ አድናቂ አይደለሁም። ይሄኛው ግን በጣም ደስ ይላል። አመሰግናለሁ። ፍቅርሻለሁ ፍቅር። እና የተዋወቃችሁ በአጋጣሚ ነው የተገናኘ ነው። ከዛ በኋላ ጓደኛሞች ሆነን። አዎ ወደ ገበያ ሲሄድ እሱም ወደዛ እየሄደ ነበርና በዛው ተገናኘን። አየ ዘንድሮ ልጆች በቃ የምትተዋወቁበት መንገድ አታጡም አይደል? አዎ ያው አጋጣሚ ነው እንግዲህ። አይ እንዲያውም እንደዚህ መተዋወቃችሁ በጣም ጥሩ ነው። ያው እኛ በቅርቡ ወደዚህ ስለመጣን ማንንም አናውቅም። አረ ችግር የለው። አስፈላጊ ከሆነ ድፍን አዲስ አበባ ነው ማስተዋወቃችሁ። ወይ ደስ ይለኛል። እኔ እንደዚህ አይነት ፈታ ያለ ሰው ይመቸኛል። እኔ ራሱ እንደዚህ ተጫዋች ሰው በጣም ነው ደስ የሚለኝ። ወይ ልጄ ሄደን ረስቸው ትንሽና ቡናው ምናምን አቀራርቢ እንጂ። እማዬ እሱ እኮ አልጠጣም አለ ነው ወይስ ላንቺ ላፍላልሽ? አይ ለኔ እንኳን አይደለም። የሚመጣ ግን እንግዳ አለ። እንግዳ? እና ማን ናቸው? ኪራና ጓደኛው እኔን ለማየት ይመጣሉ። ወይ ሀረግዬ ለምን አልነገርሽኝም? ዝም ብዬ ስቀመጥ ረስቸው እኮ ነው። ጎሽ እንደው ሳይደርሱ አይቀሩም። እባክሽ ቶሎ ቶሎ በይ። እስኪ በይ ቶሎ ቶሎ። ይሄው መጡ። እስኪ በሩን ክፈች። እሺ እንዴት ናችሁ? እንዴት አላችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሰላም በላቸው እንጂ። እንዴት ነገርሽ? ሰላም ነው? እግዚአብሔር ይመስገን። ቁጭ በሉ እንጂ አረፍ በሉ። አየኔ ነገር አረጀው መሰለኝ። ይሄው ምኑንም ሳንዘጋጅ መጣችሁብኝ። በሄዱዬ ተነሽ ቡናውን አቀራርቢ። አይ ግድ የለም አረጊ፣ እኛ እንኳን እንቸኩላለን። ቅዱሴም ስላለው እኔም የምሄድበት ቦታ አለ አይደል? ቅዱሴ ቅዱሴ ወይ ኪራ ምን አልከኝ? አይ ሀረግዬ እኮ ቡና ይፈላ ስትል ቅዱሴም የምሄድበት አለ እኔም ስራ አለኝ እያልኳት ነበር አይደል? አዎ ስራ አለብን፣ ብንሄድ ይሻላል። ለስራውም ለቤቱ ደህንነትም ሲባል። እንዴ ምን ሌላው ይቅርና ቡሉን ጠጥታችሁ ትሄዳላችሁ? ወይ ተይው አትልፊ፣ ሄደን እናመሰግናለን። እሺ እንግዲህ እምቢ ካላችሁ ምን እናደርጋለን? ግን ያው በባዶ ቤት ጨዋታ አይደምቅ እኮ። ላፍላ ግድ የለም ቡና እኮ ያጫውታል። ኤደን አንፈልግም፣ ልንሄድ ነው እኛ። በቃ አንቆይም። እና እንዴት ነሽ ሀረግዬ? ኪያ እየደወለች ነው እንዴ? እኔ ስደውል ስልኩ አይሰራም። አዎ እኛም ስደውል አይሰራም፣ ግን ያው በቴክስት ደህና ነኝ ብላለች። እንግዲህ እሱ የሆነና አይ ዋናው ደህና መሆኗን ማወቃችን ነው። በቃ እኔ ልሂድ መሰለኝ። ትንሽ አትጫወትም? አይ እኔ ቤት ይሻላል። ሌላ ጊዜ እመጣና በሰፊ እንጫወታለን። እሺ እኔ ልጅ እንግዲህ አትጥፋ። እሺ አልጠፋም። ሌላ ጊዜ እመጣለሁ። ደህና ዋሉ። በቃ እኔም እስከ በሩ ልሸኝ። ኪራ በቃ እኛ መሄድ አለብን። እንዴ ቅዱሴ አሁን አይደል የመጣ ነው? ትንሽ እንቆይ እንጂ። እንዴ ቡናም አልጠጣም ብላችሁ ደግሞ አሁን እንሂድ ማለት ምንድን ነው? አረ ነውር ነው። ትንሽ ተጫወቱ። ሀረጌ ብንቆይ እኮ ደስ ይለን ነበር፣ ግን መሄድ አለብን። ባይሆን በሌላ ጊዜ እንመጣለን እኮ። ትንሽ ቆይተን እንሄዳለን። አዎ እንደውም ቆይ መጣሁ። የሆነ ነገር አፋችሁ ላይ አድርጉ። እንደዚህማ በባዶ አትሄዱ። ቅዱሴ ቆይ ምን ሆናል? ችግር አለ እንዴ? የለም ኪራ፣ ግን መሄድ አለብኝ። ይህ ድንጋይ ራስ ማናገር አለብኝ። የቱን ልጅ? ቆይ ታውቀዋለህ እንዴ? አውቀዋለሁ። ከፈለገ አንተ ቆይ። ቆይ ይህን ልጅ የት ነበር የማውቀው እንዴ?
አሁን ቅዱስ ሰፈር የነበረው ልጅ መጣው ብያቸው ልጆቹ የት ሄዱ? እነ ኪራ እንዴት ቻው ሳይሉኝ እንኳን ይሄዳሉ? እኔ እንጃ አላውቅም፣ ግን በር ላይ ደረሱብኝ። ሊያናግሩኝ ፈቃደኞች አልነበሩም። ወይ ለዚህ ድካም ሆነባቸው እኮ ባይመጡ ይሻላቸው ነበር። የኔ ልጅ ከኔ የምትደብቂው ነገር የለም። ቆይ ግን የት ሄደሽ ነበር የጠፋሽው? የትም አለምዬ፣ በቃ አያቴ ጋር ሄጄ ነበር። ቆይ ግን ጋሻ እያለሁ ስለኔ ምንም ነገር አልነገረሽም እንዴ? አዎ ምንም አላለኝም። አዩ እኮ እኔን ያናድዳታል ብሎ ካሰበ ምንም ነገር አይነግረኝም። ለነገሩ እውነቱን ነው። አልገባኝም። ቆይ እስኪ አስረጂ፣ ምን ተፈጥሮ ነው? አይ ምንም አለምዬ፣ ያው እንደ አጋጣሚ ጋሻ እያለሁ አግኝቼው ነበርና ያኔ ለሱ ሁሉንም ታሪኬን ነግሬው ስለነበረ ለዛ ብዬ እኮ። ለኔም ንገሪኛ። የዛን ጊዜ እኮ ናሆምዬ ስንጠይቀው የት ሄደች ብሎ ይመልስ። አይ አለምዬ፣ አሁንማ በጠፋችልኝ ብሎ ነው የሚመኘው። ነገሩ እኮ የተገላቢጦሽ ሆኗል። አንቺም እኮ የውሃ ሽታ ሆንሽ። ናሆምም እኮ አሁን ሊያገባ ነው። ሰማሽ እንዴ? አዎ ሰማሁ እኮ እሱንም አለምዬ። ለነገሩ ሚስቱን በጣም ጥሩ ሰው ናት፣ ትገባዋለች። እንግዲህ ይሁና። መቼስ ከሰው ላይ አንድ የጎደለ ነገር አይጠፋም። ሙሉ ሰው የለም። አዎ እሱማ ሁላችንም እኮ ጉድለት አለብን። ያው ጉድለታችንን ያቀባበላችን ጉዳይ ነው እንጂ። እንዴ እናት እኮ ለልጇ ደስታ ምንም ትሆናለች። አልገባኝም አለምዬ። ቆይ አንቺ በምሩና በናሆም ሰርግ ደስተኛ አይደለሽም እንዴ? ማለቴ ለልጇ ስትል ምንም ትሆናለች ስትይ አልገባኝም። ታውቂያለሽ፣ ልጆች እኮ ለትዳር ሲደርሱ ከቤተሰቦቻቸው ጋር ጸብ ነው። እሱማ ግን ደግሞ ምሩ እኮ በጣም ጥሩ ሰው ናት። ለናሆምም ትሆናለች፣ ትገባዋለች ብዬ እኮ ነው። አዎ ትሆናለች። ብቻ ይሁን እስቲ፣ መቼም የሆነው ሆኗል። እኔ እንጂ አለምዬ፣ እኔ ግን ለልጄ እንደዚህ አይነት እናት መሆንላት አይመስለኝም። ምን ልጄን ነው ያልሽው? ቆይ ግን አንቺ አግብተሻል እንዴ? አረ አለምዬ፣ ስለምንም ልጅ አይደለም፣ ዝም ብዬ ነው ድንገት ያፎ ልምታ ነገር እንጂ ምን። እንዴ አላገባሽም? ይኸው እጅሽም ላይ ቀለበት የለም። ቆይ ግን ስለምን ልጅ ነው የምታዋሪው? እውነቴን ነው አለምዬ፣ ያው ወደፊት ምናልባት ልጅ ስወልድ እንደዛ ብዬ ነው። እሺ እንደዛ ከሆነ ማይልኝ አውቀሽ ነው አይደል? ወልደሻል። እንደ በፊት እኮ አይደለሽም፣ በጣም ቀዝቅዘሻል። ኖ ወልጃለሁ፣ ሴት ልጅ አለች። እሰይ የኔ አንበሳ ጎበዝ። አየሽ ልጅ በልጅነት ጥሩ ነው። አሁን እኮ ስታድግ እኩያሽ ነው የምትሆነው። ግን ደግሞ መውለድ ብቻውን ምን ጥቅም አለው ብለሽ ነው? መውለድ ብቻ እኮ እናት አያስብልም አይደል እንዴ? ምንድን ነው ልጄ ደግሞ ልታለቅሽ ነው እንዴ? ታይ ታይ፣ ደግሞ ወልዶ እንደማቀፍ ደስ የሚል ነገር አለ ብለሽ ነው? እሱ እኮ ለሁሉም እናቶች አይደለም። ታውቂያለሽ አለምዬ፣ እኔ አንዳንዴ በቃ ባልወለድኩኝ ልጅ ባይኖረኝ ብዬ አስብ ነበር። ልጅ ባይኖረኝ እኮ እንደዚህ አይነት ሰው አልሆንም ነበር። ቆይ ግን አልገባኝም። እኔ ልጅ አባቱ አብሮሽ አይኖርም እንዴ? አዎ አብሮኝ አይደለም የሚኖረው። እሱም በቅርቡ ትዳር ሊመሰርት ነው። ግን ደግሞ እሱም እውነት አለው። አፈሪ ብላ። ምን አይነት ሰው ነው ባክሽ እንዴ? ልጁንና ሚስቱን አስቀምጦ ሌላ ማግባት ምን ማለት ነው ይሄ? እሱ ይሄንን አያውቅም ነበር። ሌላ ህይወት ከጀመረ በኋላ ነው ይሄንን የነገርኩት እና ረፍዷል። ቆይ ታዲያ ምንስ ቢሆን? ቆይ እኔ የምልሽ ከዛችኛዋ ሚስቱ ወልዷል እንዴ? አይ አልወለደም እኮ። እንዴ ለልጅ ተብሎ እኮ ስንት ነገር ይኮናል። አሁን እሷ ከብዳው ነው። አለምዬ፣ አንዴ ማርፈድ እኮ በጣም ብዙ ያስከፍላል። እንዲች ብለሽ እንዳታስቢ። እኔ ሄጄ አወራዋለሁ፣ ታሳይኛለሽ። አለምዬ፣ አሁን ሁሉም ነገር አብቅቷል። በቃ እኔም ደክሞኛል። አሁን ወደ እናቴ ቤት ልጄ ጋር ልመለስ አስቤያለሁ። እንዳው ሌላው ቢቀር እንኳን ለልጅሽ አይምሮ እንኳን አታስቢላትም እንዴ? ምን ሆነሻል? አለምዬ፣ እኔ እኮ የእሷ የአባትነት ፍቅር ጭቅጭቅ ስታደርገኝ በቃ አባቴን ስትል ነበር ወደዚህ መምጣቴ። ግን ምን ያደርጋል፣ እሱም በቅርቡ ሊሞሸር ነው። በቃ ለእሱም ጥሩ ትዳር ያርግለት። ስለዚህ እኔ እመለሳለሁ። ቆይ ግን እንዴት ነው? ልጅሽ ስንት አመቷ ነው? አሁን ወደ 5 እየተጠጋች ነው። እንዴ ቆይ ይሄ ነገር እንዴት ነው? የአንቺ ልጅ የተወለደችው ከናሆም ነው እንዴ? በቃ አለምዬ፣ እኔ ልሂድ፣ በኋላ እመጣለሁ። ቆይ ኧረ እየጠየቅኩሽ ነው። እኔ እምልሽ የአንቺ ልጅ የናሆም ልጅ ናት እንዴ? አለምዬ፣ አሁን ይሄን መናገሩ ምንም ጥቅም የለውም። ትርፉ ቤተሰብ ማበጥበጥ ነው የሚሆንብኝ። ተይው አለምዬ፣ ይቅር በቃ።
መልስሽን በቀጥታም ባይሆን በተዘዋዋሪ ሰምቼዋለሁ። ተመስገን፣ ተባረኪ የኔ ልጅ። አይኔን ባይኔ ያሳየሽ፣ የልጅ ልጅ አሳየሽ። አለምዬ ግን አደራሽን እሺ፣ እነሱን ምንም ነገር እንዳትያቸው። አንቺ ደግሞ ምንድን ነው የምትዋሪው? ይልቅ አሁን የልጅን ፎቶ አሳየኝ። አሳይ። ወይኔ ስታምር አይኗ! ውይ የኔ እናት አፈር ልብላ። አይኗ ራሱ ናሆምን ቁጭ ናት። ማን ነው ስሟ? ዳግም ነው ስሟ። ዳግም ነው ያልሽኝ? እውነትም ዳግም ናሆም። እንዴት ነው የምታምረው! ደሞ አይኗ ራሱን ቁጭ ነው ያደረግሻት። በይ ይሄንንማ ስልኬ ላምጣና ስልኬ ላይ ላኪልኝ። ይሄንንማ ፎቶ አሳጥቤ እዚህ ግድግዳዬ ላይ ነው መሰቅለው። ምን ያደርጋል የኔ ልጅ፣ እሱን መምሰልሽ ጥቅም የለውም። የእሱ ልጅ አላደረገሽ። አይገርምም? እንደምትከተለኝ እርግጠኛ ነበርኩ። አረ ትሰማኛለህ? እኔ ጥሩ ሰው ሆኛለሁ። ከዚህ በኋላ ግን እጅህን ብታነሳብኝ ዋጋህን ነው የምሰጥህ። አረ እባክህ ፊት ለፊትህ እኮ ነኝ ያለሁት። አድርገዋ። እንደዛ ህይወቴን አመሰቃቅለህ ዝም ምን መስሏል? ያኔ ለምን እንዳደረግኩ አንተም ታውቀዋለህ አይደለ? እንዴት ነው ተሳካለህ? አብራችሁ ናችሁ ያላችሁት? የማይረባ ነገር አታውራ። እንደዛ እንደማይፈጠርና እንደማይሆን አንተም ታውቀዋለህ። አንተማ እኮ ጥረህ ነበር። የኔን ህይወት አበላሽተህ ዝም ብለህ እንድትኖሩ ምተው መስሏል? እኔ ለመኖር የማንንም ፍቃድ አልጠይቅም ከፈጣሪ በታች። አረ እባክህ ያን ሁሉ ነገር አድርገህ ዝም ብዬ ምተው መስሏል? አሁንም አንላቀቅም። ቅዱስ በቃ ያኔ የተፈጠረው ነገር እንርሳው። ህይወት እንደ አዲስ እንጀምራት። አረ እባክህ አላረገውም። እሺ እንዳልወደኩና ደግሞ መቼም እንደማልወደቅ ሄደህ ንገራት። ምንድነው ቅዱስ ችግር አለ? ትንሽ ሳይናደድ አይቀርም። የሚያረጋጋውን ነገር ካወቅ ሂድና ጋብዘው። ሰውዬ ብዙ ባታወራ ደስ ይለኛል። እኔ እኮ ግርም የሚለኝ ቤታችሁ እንዳይደበራችሁ ብመጣ ተከትላችሁ መጣችሁ ምንድን ነው የምትሉኝ? ሲጀመር ከዚህ በኋላ እዛ ቤት እንዳለህ እሺ። ከእቴ ላይ ነን አንሳ አንላቀቅም። ይኸውልህ ለአንተ ያለኝ ትዕግስት አልቋል። ብትጠነቀቀኝ ይሻላል። ይኸውልህ ቅዱስ እንዳለው ነው ትሰማለህ። እኔ ደግሞ ለአንተ የሚሆን ትዕግስት አልቆብኝ ሲሆን ሲጀመርም ትዕግስት አልፈጠረብኝም። ቅዱስ እንዳለው ብትጠነቀቅ ነው የሚሻል። እነዚህ ሰዎች ያማቸዋል እንዴ? ጆከር ሰሚ እንዴ ምን ሆነ ነው በሀሳብ ጭልጥ ያልከው? አይ ምንም አይደለም። እኔ የምልሽ ሰኒ ክብሮም ውስጥ አለ እንዴ? አይ የለም ለስራ ወጣ ብሏል እኮ ብያለሁ። እዚህ ከመፋጠጥ ገላገለኝ ተመስገን። ግን ሰኒ ጠይቆ መውጣት ብቻ ነው አይደል? አንቆይማ። አዎ ግን እኔ ጽናት ናፍቃኛለች። ትንሽ እቆያለሁ። እሺ ወይ አንቺ ትቆያለሽ፣ እኔ አባትዬውን ጠይቄ ብቻ እወጣለሁ። እሺ እንዴ ጆካዬ ሰኒ እንኳን ደህና መጣችሁ። ዲያስፖራ መስላችሁ የለ እንዴ? ምን ታረጊዋለሽ እንግዲህ ሁሉም ነገር ይስማማኝ ስትባይ እንደዚህ ነው። ውይ ሰኒዬ የእውነት በጣም ናፍቀሽ ነበር። ሰው እንዴት ግን መደባደብ ይናፍቋል። እኔም አንዳንዴ ዝም ብዬ ሳስበው ጤናዬ ራሱ ለራስ ያሳስበኛል የእውነት። ውይ ኒናዬ ቆይ ይህን ነገር ማን ያሳመነሽ? ምኑ ጤና ማጣትሽ ነው? እኔ እኮ ላስረዳሽ ስንት ጊዜ ጣርኩኝ ግን አንቺ አልገባሽ አለ። አይ ሰኒ ደግሞ መጣሽ። እስኪ ዛሬ እንኳን በሰላም እንዋል። ሲጀመር እኔ በጆካዬ መምጣት ነው በጣም ደስ ያለኝ። አረ እናንተ ቢያንስ ቤት ግቡና ትጨቃጨቃላችሁ እዚህ በር ላይ። ታዲያ ለምን ምንጣፍ አንጥፈሽ ጥሩምባ እየነፋሽ አትቀበይኝ? ምንም እኮ ስርዓት የላትም። ኑ ግቡ። አንቺ ዋሺ፣ ሁለተኛ እንደዚህ እንዳትዪ። ይኸውላችሁ ለማንኛውም በማኝ ፊት የሆነ ነገር እንኳን ቦን ጥሩ ነው። ኑ ሰው ፊት አንተ ጉብለ ሲጠፋ ይጠፍቷል እንኳን ብላ አፈልገኝም። ምን አይነት ሰው ነው በእናትህ? እንዴ ማነሽ ሴትዮ? እቃ አስመልስልኝ ምናምን ነገር እንዳትዪ። አይንሽን ነው ማጠፋልሽ። ስለምን አባቃ ነው የምታወራው? እኔ እኮ ነኝ። አንቺ ያምሻል እንዴ? ንኪው እዛ ቤት ለምዶብኝ ለካ እዚህም አድርጌዋለሁ። በእናትህ እንዴ አንቺ ማን ነው አንተ? ጭራሽ ይሄን ልብስ በልተህ መጣ? ቱ አፈር ብላ
ይሄን ትበላለህ? አረ በልቼው አይደለም በእናትህ እኔ ጉዶኝልሃለሁ። አንተ አልገባህም? ምን አንተ ጉድ ትሆናለህ? አንተ በእናትህ ባይሆን ይሄን አውልቅ። እንዴ አንተ እንደ ቸካ አረ ወንድ ልጅ ነህ። ባይሆን የጡጦዬ ቸካ ወልዳለች እንጠይቅበታለን። አሪፍ ነው። አንተ ያማል እንዴ? ዩኒፎርሜን አውልቄ ለከዛ ምን አባለው ልንል ነው? አልገባኝም። የምን ዩኒፎርም? ይሄን እኮ ራኬብ እኮ ነች ያለበሰችኝ። ራኪ እንደፈሮ ሰለበችልህ። ይኸውልህ ተው ግራ አታብዛ ብዬ ነግሬ ነበር። ኧረ በስመ አብ አንተ እንዴት ሰቀጠጠኝ በእናትህ። ምን ብቆርጦ እንኳን ሪላ አንተ እንደዚህ ነው የምትስቅብኝ ማለት ነው? አይ ጓደኛ እሺ። እና ምን አባል አድርገህ እዛ መልክ ስሳሌው ጉድ አረገች። ኧረ እሷ ጨከና እንደዚህ አታረግም በእናትህ። ጆክላት ተመቶልሃል። ተዋርጄልሃለሁ አባ። ያው የቤት ሰራተኛው አርጋ ቁጭ አድርጋኛለች። ቆይ እኔ አልገባኝም። ከመቼ ወዲህ ነው ዘይደ ሰራተኛው ሆንከው? ነገርኩህ አይደል እንዴ? በገና ይኸው በቃ እነ ጆካ ከመምጣታቸው ሰራተኛ ነች ምናምን ብላ አስተዋወቀችኝ። ከዛ ስንዱ የተገባች ምናምን ነገር ሲሏት በቃ ጥለቅ አልኩኝ። እኔ ምን ላድርግ? ራኬብ ነች። ምን ስንዱ? ኧረ ሳንቾ ጥርሴስ ልማዱ ነው ሆዴን አታስቀው አለች አባዬ። እንዴ ኧረ በእናትህ ባዶ ሆዴን ነኝ በእናትህ አልበላሁም ቁርስ። ኧረ ስንዱ በቃ እንግዲህ ሆዴን በዚህ ሳቅም ቢሆን ዝም ብለህ ከበር አድርገው። ምን የመሰለ ፈዋ መሰለ በልቼ የመጣሁት። እንዴ እነ ጆካ ከመጡ በኋላ ተመልሰህ መጥተሃል ነበር እንዴ? እና ደግሞ ድጋሚ ለምን ሄድክ? አጮችልኛ። እኔ ደግሞ ራኪስ ታጮልኝ አልችልም። እኔ ስክለፈለፍ ሄድኩኝ። ሽቴን ጥልቅ አደረኩኝ። ወደ ስራ አለችኝ። የማዳም ቅመም ባክ ኖርማል ነው። ይኸውልህ ሰብሰብ አድርጋቸውና ቤቱ አልተመቸኝ ምናምን ብለህ ጣሳቸው። እሱማ እኔ እኮ ቤቱ እኮ ተመችቶኛል። ግን እኔ ይኸው ነፍሴን ያወጣት ግን የሚሰራው ስራ ነው። በቀን ስንት ምግብ መሰለ የሚሰራው? በእርግጥ የኔ ስራ ማማሰል ነው። ከራኪ ኋላ ሆኜ ኤፕ ግን ከባድ ነው። እንደዛ በለኛ እንዴ። እኔ እኮ ሰርቼ ያበላኋቸው ስትለኝ እኮ በየትኛው ሙያ ብዬ ግራ ገብቶኝ ነበር። ቶይም ባክ አሁን በእናትህ የሆነ መላ ፍጠርልኝና በእናትህ ከዛ ቤት በቃ ሆነ ወጥቼ የማልወጣበት አይነት ሆነ ገብቷል። ምን ማለት ነው ወጥቼ የማልወጣበት? ምን መሰለ አሁን ይሄንን ሰራተኝነቴን ትቼ በሳንቾነቴ በራሴ እዛ ቤት ውስጥ የምቆይበት ነው የሆነ መላ ቢፈጠር ለሁለታችንም እኮ ፒስ እኮ ነው የሚሆነው። እባክህ ዝም ብለህ አዘባርቅ። እንደዛ ካልኬታ ለይዘው የመጣው ፈዋ ትንሽ እንኳን ፈዋ ነገር ይዛት መጣም እንዴ? እኔ ታዲያ እነሰኔ ሲወጡ አብሬ መውጣቴን እንጂ ሌላ ምን አስብኩኝ እኔ? እናና ደቀበልና ፏንልም አልናፈቀም። አረ ጉብላ የሌለ እኔ ናፈቀኝ እምልሽ። አረ የሌለ ሲቀንጠስ ያልሽ ባፋፊ ነው እንትን ብትይኝ በእናትሽ። እኔ ማይበቅ ሲናፍቀኝ እኮ ዝም ብዬ ጥሬ ጎመን እኮ ያዛረኩበት አይወጡ። እሰይ ይበል ተንቀልቅለ ነበር እንዲህ ፍልት ብሎብህ ነበር። አሁን ይሄን አውልቅና ና ይዘን እንምጣ። ግን እኮ ላወል የባለፈውን እኮ መላ አልዘጋንለትም። ይሰጣን ይሆን? አረ እባክህ አይሰጠንም። በጣም እየተነዛነዘኝ ነበር በዛ ጋር ሳልፍ። ለምን ከሚላን አንመስላትም? በፍጹም ከሚላንማ አይከለክላትም። ሐቢቢ ሙሽኪል አይ ሳንቾ ጭንቄ እኮ አለሽ። ማን ነው አለ እንዴ? ስማ ሽፍንፍን ትላለህ። ምንድነው ሲሉ ጉንፋን ይዞኛል። አለቀ። እንጣስ እንሂድ። አሁን በጣም ያስቸገረኝ ነገር እዛም ሆነ እዚህ ይሄንን ነገር ማሰር። በቃ ምንድን ነው የሚያስፈልገን? ና ዳይ ሙሽኪለን ሀቢቢ ሰማኝማ። እንደው ልጄ ዝም ብለሽ ነው እንጂ የለፋሽው። እኔ በጣም ደህና ነኝ። እንደውም እኮ ዘግይቶ ነው የሰማሁት እንጂ መጥቼ ልጠይቆት ነበር። እንዴ ቤት እኮ አልነበርሽም ሰኒዬ፣ እኛ እንረዳሻለን። ያትማ ሰኒን አላማረባትም። የሆነ ወፈርፈር ሞላ ሞላ ብላለቻ። እንዴ አዋ በጣም ቆንጆ ነው ያደረጋት። ሰኒዬ በጣም ተስማምቶሻል። አመሰግናለሁ። የኔ ልጅ ተጫወት እንጂ ምን ነው ዝም አልክ? እነሱም የራሳቸውን ወሬ ይዘው ረሱ አይደለም? አረ እየተጫወትኩ ነው ጋሽ። ጆከር ትንሽ ዝምተኛ ነው፣ ለዛ ነው። ዝም ማለት ጥሩ ነው፣ ግን ሲበዛ ደግሞ ይጨንቃል። ከሚግባቡት ጋር ደግሞ መጫወት ነው። እሺ ጋሽ እጫወታለሁ። አይ ጋሼ ብታዩ ሰኒ ጋር እኮ ሳይሆን በፊት እንዴት ያለ ተጫዋች መሰሉት። አሁን ግን ያው ቁዝም አለ። ኒና ቀልሽ እኮ በጣም ነው የሚያስቀው። በተለይ ደግሞ ባቀል ልጅ። እውነቴን ነው። ምን ኒና ስርዓት አድርጊ እንጂ ምን ነክቶሻል? እንደው ኒና መተንኮሱን አታርፊ።
አንቺ ላይ ደግሞ ነገር ይጠናል። ጋሺ አንተ ብቻ እኮ ነው የምትረዳኝ፣ ሌሎቹ ምንም አይረዱኝም። ግን ችግር የለውም፣ አንተ ብቻ ከተረዳኝ ራሱ በቂ ነው። ተከትዬክ ነው እኔ ገጠር የምገባው። አረ ምን በወጣቸው ጨጓራቸው የሚላጠው። እዛ ሄደሽ ደግሞ አንቺን ይጠብቁ ወይስ ከብቱን ይጠብቁ? ማ እኔና ብታይ ገጠር እኮ ከጽናት ጋር ስመጣ ስንት ኩንታል ጤፍ እንደተሰጠኝ ብታይ። ማሩ፣ እርጎ፣ ሸንኮራው ምን የቀራቸው ነገር አለ? እንዳለ ማሳቸውን እንዳለ ነው የሰጡኝ። እሺ እንዴ ቆይ ይሄንን ሁሉ ነገር ማን የሰጠሽ? እንዴ ያቄው ሰውና ሰኒ ብታይ ልክ ወደዚህ ልመጣ ስል ከብብ አድርገውኝ አትጅብን እያሉ እንደ ስቅስቅ ብለው እያለቀሱ እኮ ነው። አዩን ችግር የለውም ወደዛ ልሂድ ብዬ መጣሁት። እኔ ራሱ ብታዩ እንዴት እንደናፈቁኝ። ሰውማ እኮ እዛ ነው ያለው። እውነት ነው ኒና ከአፋቸው አትጠፋም። በተለይ በዛ ጸጉሯ በሁሉም ልብ ውስጥ ነው የቀረችው። ይኸው ምስክር አያሳጣኝ እንዴ እና እኔ እዛ አድጌ ማልግባባቸውን ሰዎች እኮ እሷ ተግባብታ በአንዴ ቡና ትጠጣለች ምናምን። ሲጀመር እኮ ኒናን ፈጣሪ የፈጠራት እየዞረች ለማውራት ነው። እና መቼ ሰውን እያነሱ ከማፍረጥ ያንሳል? ኒናዬ አንዴ ኪችን ደርሰን እንመለስ፣ እንደዛ እናድርግ። አይ ማለት ችግር የለውም። እዚሁ ጋሽዬ ፊት ጆካዬ ፊት እዚች አውሪኝ፣ ችግር የለውም። ቆይ ግን መች ነው እናንተ የምትስማሙት? ሁሌ እንደ ታናሽና እንደ ታላቅ መነታረክ? እሷ እኮ ናት እንደዚህ የሚሆነው። ሰው እኮ የማይለያይ የሚዋደድ ሰው ነው። ሰው እኮ ፍቅሩን የሚገልጽበት ብዙ አይነት መንገድ አለው። አይ ጋሺ ሰኒስ እንደው አትውደደኝ፣ አገላለጿ ምንም አልተመቸኝም። እንዴ ኧረ ኒና ቆይ ይሄን ያህል አንቺ መታሽ ታውቃለች እንዴ? አይ አታውቅም። የግድያ ሙከራ ነው አርጋብኝ የምታውቀው። ደግሞ ረስቸው እግዚአብሔር ይማሮት ስላልተመቸኝ ነው ብላለች እህቴ። ኧረ ምን ችግር አለው? አትቸገሪ በሏት። እኔ ደግሞ ደህና ነኝ። እናንተ ደግሞ ዝም ብላችሁ ነው የምትጨናነቁት። እኔ ግን ተቀይሜያታለሁ። ንገሪልኝ። ባለፈው ምርቤ መታል ነበር እንዴ? ታዲያ ለምን እዚህ ቀረች? ትንሽ እግሯን አማት ነው፣ ለዛ ነው። ወይኔ እራኩዬ ምን ሆናብኝ ነው? በቃ ከእናንተ ጋር አብሬያችሁ ሄድና ጠይቃታለሁ። ደግሞ እኮ ሰማንልሽ አንቺ ጉደኛ። ይኸውልሽ እዛ ድረሽ እንዳትይ ብላሻለች። ዝም በሉ ወደዛ። እንዴ እራኩዬ እኔን ምንም አትለኝም። ይሄ ጠላት ወሬ ነው። ደግሞ ራኩዬና እኔን በጣም ብዙ የሚያስተሳስረን ነገር አለ። እኔ ምንሽ ግን እቺ ልጅ እየባሰባት ነው አይደል? ለምን የሆነ መላ እንፈልግላት? ተዋት እስኪ፣ ዝም ብላ ነው። ገራገርና የዋናት ክፋትም የለባትም። በጣም እንጂ ኒና እኮ የምታስቅ ፍጥረት ናት። ዝም ብላ ማውራት ነው እንጂ ያወራችውን ነገር ራሱ አታውቀውም። በቃ እሺ ነው መጣ እንዴ ኒና ጋር ባሉና አይደል? እዚህ መጸዳጃ ቤት። ኧረ እኔ ግን እንደዛ አይመስለኝም ጽናት። ወይ ተከታያት። ተዋቸው፣ ለክፉ አይሰጣጡም። ተለያይተው ስለተገናኙ ለመላፋት ብለው ነው። እሱማ ግን አሁን በቃ የኒናን ጩኸት አንችለውም። ቤቱን ቅውጥ ነው የምታረገው። ይኸውላችሁ ለጨዋታ ነው እንጂ ለጸብ አይደለም። የሰርጉ ዕለት በደንብ እየተመለከትኳቸው ነበር። አይ አባ በጣም ስታስተውላቸው ነበር ማለት ነው? አዎ በየደቂቃው ሲጣሉ እያየኋቸው ነበር። አይ ቅዱሴ ስልክ ስደውል እኮ ተደጋጋሚ ስልክ አትመልስም። አጋጣሚ ደግሞ መብራት ቆጣሪ ሰው እየመጣና ደውለት ብሎኝ እኮ የደወልኩልህ። ቅዱሴ ያልሰማኝ መሰለኝ። መብራት ቆጣሪው ሰምቻለሁ። ቅዱሴ ምን የተፈጠረ ነገር አለ እንዴ? ትሰማኛለህ? ዝም ማለት ከቻልክ ዝም በል፣ አለበለዚያ ደግሞ ያው ልበሩ። አንተ እንደዚህ እየሆንክ እያየሁህ እንዴት ነው እኔ ጥዬ የምሄደው? ተወኝ እያልኩ እኮ ነው። አሰማም እንዴ? እኔ ስናደድ ማረጋውን አላውቅም፣ አስቀይመዋለሁ። ቅዱሴ ከዚህ ቤት ወጣ እኮ ሰላማዊ ሰው ነበር። አሁን ደግሞ እንደዚህ ሆነ ስታይ እኮ ጨንቆኝ እኮ ነው። አንተ ዝም በል ስትባል አትሰማም እንዴ? ምንድነው ዝም በል የምታወራው? እሺ እላለሁ ቅዱሴ። እሺ በቃ ተረጋጋና ቁጭ በል። እሺ አትጩ። እጮሃለሁኝ። አንተ እንዴት እኮ እንደተሳለቅብኝ ስላላየ ነው። ሲጀመር ያኔ እናንተ ባታስቆሙኝ ይሄኔ ተገላግየው ነበር። ኧረ በእናትህ ቅዱሴ በጣም እያስጨነከኝ ነው። ቆይ ማን ነው? እንዲህ እንደሆነብኝማ አለቀውም። ዋጋውን እሰጠዋለሁ። እኔ ቅዱስ አይደለሁም። ኧረ በፈጠረ ቅዱስ የሆን ከሆነ ንገረኝ። አስጨነከኝ እኮ እኔንም። እንዲህ ተናድጃለሁ። ስናድድ ማረጋውን አላውቅም።
ይኸው ቅዱሴ፣ ይኸው አፌን ይዛለሁ። አንተ ተረጋጋሽ። እንዴት ነው የምረጋጋው? ይኸውልህ እዚህ ምድር ላይ የቀረኝ እኔ አንድ ክብሬ ብቻ ነው። በሱ ደግሞ ፈጽሞ ነው ማልደራደረው። እሺ እሺ ቅዱሴ፣ የምር አትደራደር። እኔም ደግሞ ከጎን ነኝ ያለሁት። እሺ ይኸውልህ ስማ፣ መኝታ ቤቴ ዝር እንዳትል፣ ድምፅህንም እንዳልሰማ። ቆይ ምንድን ነው እየተፈጠረ ያለው? የሆነ ሰውማ እሳት ለኩሶ ልኮታል ቅዱሴ። እኔ ለማንኛውም ለህይወቴ ስለሚያሰጋኝ እዚህ ሳሎን መቀመጥ የለብኝም። ግቢ ውስጥ ነው መሆን ያለብኝ። ያው የሆነ ነገር ቢፈጠርም ላት ብዬ እሮጣለሁ።